ንቃለች ብሩኬ ንቃለች። እች ልጅ እኮ ንቃለች። ኦልሬዲ በቃ ቤቱን አስንቃል፣ ቤትን አስደፍራል፣ አይሚን አስደፍራል፣ የጨረቃ ቤተሰቦችን አስከፍታል፣ አስንቃናል። በቃ እች ልጅ እንደፈለገች እየሆነች እኮ ነው። ቤቱ ላይ እኮ እንደፈለገች እየፈነጭ ነው እንዴ። ፍፄ ደግሞ ምን እያረክ ነው አልገባኝም። ፍፄ ቆይ ሌላ ተልከዋል እንዴ? እኔ አልገባኝም። ምን ይሄ ቤት እንደፈለጉ የሚፈነጩበት ቤት ነው ወይ? አልገባኝም። ይሄ እኮ የአይሚና የብሩኬ የተከበረ ቤት ነው። ግን እንደፈለክ ነው ይዛች ልጅ የምመጣው ለምን እንዴ? እኔ በዚህ አይነትም እዩን ያን ያመጣት አንተ ነህ ብዬ አስባለሁ። በቃ በዚህ ደመደምኩ። ምክንያቱም ምን ማለት ነው? ቆይ አብሳላትን ቤት ድረስ ይዞ መምጣት ምን እሷ ጠያቂ ነች? እሷ ነች እኮ እንደዚህ እንድትሆን የሆነችው ምን ምክንያት ምን ማለት ምንም አልገባኝም። ቤተሰቦቼ ወይስ እኛ ላይ ድራማ እየሰራችሁ ነው እንዴ? ግራ እየገባኝ እኮ ነው እንዴ። እንዴት ነው አብሳላትን ይዘህ የምመጣው? ፍፄ ብሩኬ ስለምንድን ነው ቆፍጠን የማትለው? ሲጀመር የቤቱ ቁልፍ አንተና አይሚ ጋር ብቻ ነው መሆን ያለበት፣ ሌላ ሰው ጋር መሆን የለበትም። ይሄ ቁልፍ በዚህ አይነትማ እኮ ፍፄ አስቀርጸም ላብሳላ ሰጣለ ማለት እኮ ነው። በዚህ አይነት እንዴ አልገባኝም። ፍፄ ምን እያረክ ነው? አይሚና ብሩኬ አብረው አንድ ላይ እንዲሆኑ አፈልግም እንዴ? እኔ ድሮ ሳቀድ ጥሩ ሰው ነበር ከእኔና ለብሩኬ። አሁን ላይ ግን እያረክ ያለው ስራ እንደ ጻን ልጅ እየሆንክ ነው። እያሰብክ አይደለም እየተመራ ያለው። ባይዘው ጥፋት ካለባችሁ አይሚም ሆንሽ ብሩኬም ማናችሁ መሆናችሁ ፊት ለፊት እነግራችሁ አስረግጬ እነግራችኋለሁ። ቤተሰቦቼ ይሄ ቪዲዮ አይሚ ጋርና ብሩኬ እንድረስ ስለምፈልግ ሼር ሊንክ ያደርጋችሁ አርሱላችሁ። ቤተሰቦቼ ሰላም ሰላም፣ ውድን የተከበራችሁ የመላው ጨረቃ ቤተሰቦች እንደምን አላችሁ? እኔ ያለሁላችሁ። እኔ ስታዩኝ ቪዲዮ ላይክ በማድረግና ሼር ሊንክ ያደርጋችሁ ይሄ ቪዲዮ ከመቼውም ይበልጥ አይሚ ጋርና ብሩኬ እንድረስ ስለምፈልግ አርሱላችሁ። ብሩኬ ወንድ ይሆንክ አይደለም ወንድነት ሌላ ወንድ ጋር ነው ተሳየን። አይሚናውን ሌላ ወንድ ቢቀባት ኖሮ ወንድነትን ተሳየ ነበር። አሁን ላይ ግን እቺ አብሳላት የምትባል ልጅ በአንተ ምክንያት መታ እጇን አይሚ ጋር እስከምታነሳ ድረስ ዝም እያልክ ነው። ለምንድን ነው ዝም የምትለው? ለምን እንዲህ አይሚን እስከ መንካት አይሚን በጥፊ እስከ መንካት ድረስ አይሚ የራሷን እስከምስት ድረስ የምትደርሰው እኮ በአብሳላት ምክንያት ነው። ለምንድን ነው አንዳንዴ ጠንቅ የሚሆንብን ነገሮች ከህይወት ማታስወጣው? አንተ እኮ እንደውም አብሳላትን አሁን ይበልጥ እያቀረብካት ነው። ባይዘወይ በአንተ ቪዲዮ ቀን በቀን እያየናት ያለ ነው። ባይዘወይ መለዮ ጨረቃ ሰዎች የሚፈልጉትም ከዚህ በኋላ አንተና አይሚ ብቻ እንድመጡ ነው በእናንተ ቪዲዮ በቃ የምፈልገው። ፍፄም ማንንም አንፈልግም ማለት በቃ ከዚህ በኋላ እናንተ መሃል ሰው ሲገባ ሁሌ የሆነ ብጥብጥ ይፈጠራል እንዴ። ቢያንስ ይሄን ጾም እንኳን እስቲ በስትክክል እንጾምበት። ጥሩ ነገር እኔ ወደ ስራ እስቲ እዚህ ጋር ለተመልካቾቼ ለቤተሰቦቼ ጥሩ ነገር ይዤ ልምጣ እንዴ። ሰላም ስጡን እባካችሁን እንዴ። ስንት የመለዮ ጨረቃ ቤተሰቦች እንደሚጨነቁ አስቡ እንጂ። የእናንተን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። እስቲ ዛሬ ደግሞ ቪዲዮውን እንየው። ደህና ነች በቃ ሂጂ። እንዴት ነው የገደልሽውን ሰው ጤንነት የምትጠይቂው? እስቲ እንዴት ልቧን እንደዛ ጨፍጨፈሽ፣ ልቧን እንደፈለግሽ ተናግረሻት፣ ልቧን ጎድተሻት እንደዛ በአንቺ ምክንያት ራሷን ስታ ልጠይቅ ነው የምትያውን ማን ያምንሻል? ወይስ ለምን አልሞተችም ብለሽ ነው? ለምን አይሚ አልሞተችም ለምን ታረፈች ብለሽ የመጣሽው ማለት ነው? አልገባኝም። ፍፄ ራሱ እንዴት ነው ይዛ የምትመጣው? እንዴት ምን አይነት አይምሮ ቢኖርክ ነው? ከኔ ጋር መቀጠል የምትፈልጊ ከሆነ ከኔ መራቅ የሚባል ነገር የለም። ገብቶሻል አይደል? ከአንተ እንዳትርቅ ፈለግ አይሚን ተንከባከባት እንዴ። ባይተው እያረክ ያለው ነገር እኮ አይሚን እንድትርቅ የሚያደርግ ነገር ነው። እንኳን አይሚ አይደለችም የመለዮ ጨረቃ ቤተሰቦች እንዲርቁ እያረክ ነው። አንተ ላይ ጥፋቱን እንዲሆን እያደረጉ ነው። ምክንያቱም ለምን መሰለህ? ከምናየው ነገር ነው። ማንም ሰው ባይኑ እያየው ነው የሚፈርደው። የምናየው ነገር ጥፋቱ አንተ ጋር ነው። ባይዘዌ አንተን ብቻ መወንጀል ወይ ደግሞ አንተን ብቻ ጥፋተኛ ማድረግ ፈልጌ አይደለም። አይሚም እኮ የተወሰነ ጥፋቶች አሉ። ከቤት መውጣት ምናምን አያስፈልግም። ምክንያቱም ሰው በተከፈተው ቀዳዳ ነው የሚገባው። ግን ደግሞ ዋናው ጥፋተኛ ግን አንተ ነህ። ለዛ ነው አንተን አተኩሬ የምናገር ብሩኬ። ስለዚህ ይሄን የምናገር ደግሞ እንደ ወንድም ስለማይ እንድታስተካክል ስለምንፈልግ ነው። ይሄን ቪዲዮ ብሩኬ እንዲያው ስለምንፈልግ ሼር ሊንክ እያደረጋችሁ አድርሱለት። ደምህን ደረጃ ነገራቶቹ እንዳይደርሱ እየፈራኝ ነው እና አብሳላትንም እዛ ሆስፒታል ላይ ነው የሸኘኋት። ተመለሽ ብዬ ተመለሺ ብለህ እንዴት ነው መሸኘት? ተመለሺ ብለህ መሸኘት ነው የሚያስፈልገው ወይስ ወደ እኔ ህይወት እንዳትገቢ ማለት ነው የሚያስፈልገው? አልገባኝም። ተመለሺ ማለት እኮ አይደለም ወደ እኔ ህይወት አትግቢ፣ አብሳላት አትምጪ። በቃ በአንቺ ምክንያት ሚስቴን ላጣ ነው። በቃ በአንቺ ምክንያት ራሷን ስታለች። ስለዚህ ወደ እኔ ህይወት አትመለሺ አልፈልግም ብለህ እንደ ወንድ ልጅ ኮስተር ብለህ አውራ እስቲ። መኮሳተር እንዴት እንደሆነ ካላወቅ እኔ አስተምርሃለሁ። ንገረኝ እንዴ ወይንት ነገር ኮበሬን ነው ብሩኬ። መኮሳተር እንዴት እንደሆነ ካላወቅ መቆጣት ሰውን እንዴት ከህይወት ማስወጣት እንዴት እንደማችል ከሆነ ካላወቅ ደግሞ እኔ አስተምርሃለሁ በቃ። ምክንያቱም አይሚ እስከ መቼ ነው የምትጎዳው እንዴ? ምን ማለት ነው? ይህ ድፍረቷ ደግሞ ቤት መምጣቷ እኮ ነው የገረመኝ። ቤተሰቦች ቤት ድረስ መታ ልጠይቃት ነው ማለት ምን? ጭራሽ ልገያት ነው ቤት ድረስ መታ። አብሳላትም ሰው ናት። ማንም ሰው የሆነ እኔ ሚዛናዊ መሆን ነው የምፈልገው።
ኖ ሚዛናዊ የሚባል ነገር የለም እኮ። ሚዛናዊ የሚባለው እኮ ምን ሲሆኑ ቤተሰቦች ሲገሩት ሚዛናዊ መሆን ማለት እኮ እኩል የምታደርገው ሰውና እኩል የማታደርገው ሰው አለ። አሁን እኮ ሚዛናዊ እየሆንክ አይደለም አይዘው። አሁን እንደውም ሚዛናዊ ባላንሱ ወደ አብሳላት በጣም እየደገፍክ ነው ያለው ባይዘው። አብሳላትን በአንተ ቪዲዮ እየመጣች ነው። ማይክ ይዛ እናንተ ጋር እንግዲህ ከካሜራማን ጋር አውርታ እየመጣች ነው፣ እያቀፍካት ነው። እንግዲህ ኦስተር ራሱ ቻው ተመለሽ ብያት ነው ይሽኛስ አልክ። ምን ማለት ነው? ከህይወቴ ውጪ አብሳላት አልፈልግሽም ብለህ ማባረር ይመስል በቃ አሁን ይጂ ምና እንዴት ብሩክ እንዴት? አረ እያሰብክ ተመራ። ቮይሱንም ማሰምታኛለች እና ላብላን ላይ እጇን አነሳች አይደል? እኔ ብለ ያመጣት ሴት ናት። እጄ ላይ እጇን ፊቴ ላይ ያነሳችው ብሩክ። ስታስበው አንተ እያለክ አንተ ወንዱ ያይ መከታ እያለክ እንዲህ ነው እሷ እጇን አንስታ እንግዲህ አይሚ ላይ እጇን የምታነሳው። እስቲ አስበው፣ ኢማጂን እስቲ ተገቢ ብለህ ታስባለህ? በራስህ እስቲ አስቡት ቤተሰቦቼ። ብሩኬን የመሰለ መከታ ባል እያላት እጇን ስታነሳባት እንዴ! ሌላ ወንድ ቢሆን ኖሮ እስካሁን እኮ ተጋድለ ነበር። ለምን እሷን ዝም ትላታለህ? ምታ እያልኩ አይደለም። አሁንም ቢሆን ግን እቺ ልጅ ከህይወት እንድትወጣ እፈልጋለሁ። በቃ እንፈልጋለን። መረጫ ያርቀው ሰዎች ከህይወት አስወጣት። በቃ እቺ ልጅ ምን ትሰራልሃለች? ምን ጠቀመችክ? ህይወትን በጠበጠች እንጂ እኮ ምንም አልጠቀመችህም። ሰው እኮ የጠቀመውን ሰው ነው ከጎኑ የሚያደርገው። አንተ ግን ጠላትን ይዘህ በጉያ ክሰር እየኖርክ ያለው። አሁን ባይዘው ቤት እንደፈለገች እየመጣች ነው። የቤት ቁልፍ ለማንም በትናለ። ሁሉም አላቸው። ቀስ ብሎ ፍጹም በጣም እርግጠኛ ነኝ በዚህ ሁኔታ ከቀጠለ ቀስ ብሎ አስቀርጾ እንቺ የቤቱ ቁልፍ ይላታል ለአብሳላት። በቃ እሱ ነው የቀረው እኮ እንግዲህ ቤትም ይዞት መጀመሪያ የመጣው ይሄ ሁሉ ነገር የተፈጠረው በእሱ ምክንያት ነው። አሁንም ደግሞ ይዞ መጥቷል። አይሚን ማናደርግ ከፈለጋችሁ በግልጽ ተናገሩ። ሌላ ነገር ካለባችሁ እንዴ ጥቃት እየደረሰብኝ እሱን ማወቅ አለብን፣ መረዳት አለብን። እውነቷን እኮ ነው በእውነት ቤተሰቦቼ። አይሚ የልብ ጥቃት እየደረሰባት ነው። በቃ ልቧ ተሰባበረች ልጅ። እንዴ ብሩኬ አንንደ እያሰብክ ተመራ እንዴ። እኔም በጣም እወዳለሁ አከብራለሁ፣ ግን ደግሞ ካጠፋክ እነግርሃለሁ። በቃ አዬ ምክንያቱም እኔ ስመወድክ ማንነትህን ነው። ማንነትህን ደግሞ ማስተካከል አለብህ። የድሮ ማንነት አሁን የለህም እንዴ። ያኔ ላይ መከታ የምትሆን ባል ነበር። ከአሁን ግን ያ ነገር ጠፍቷል። ለምንድን ነው እንዴ? ለሃይሚ መከታ መሆን አለብህ። የአንተና ሃይሚን ህይወት የሚያደፈርሱ ሰዎችን ከህይወት ማስወጣት አለብህ። አንተ ግን ያን እያደረክ አይደለም ፍጹም። ለምን ብሩኬ? ባለብኝ መንገድ አወራታለሁ እሷን። ምን እስከሆን እንደምጠብቁን ያላቅም። ማውራት እኮ አይደለም የሚያስፈልገው፣ መወሰን ነው። ውሳኔ የሚባል ነገር ታውቃለህ ብሩኬ? እንዴ አንድ ወንጀለኛ ፍርድ ቤት ቀርቦ ማለት ነው እሱን አያባብለውም። ማስረጃ ሰው እያቀረበበት ከሆነ ወዲያ ውሳኔ የሚሰጥቶ ያን ሰው ያስረዋል። አንተ አሁን እንግዲህ እንደምናየው ከሆነ አብሳላት የአንተን ህይወት ልበጠበጥ እንደሆነ ብዙ ነገር አይተሃል አይደል? እንዴ ለምንድነው ውሳኔ ማትወስነው? በአብሳላት ላይ ውሳኔ ወስን በቃ። እንዴ እንዱን ልጅ ቁፍጠን በላ ከህይወት ውጭ በላት። ሃይ እንዴ እኔ ግራ ገብቶኛል ቤተሰቦቼ። ከዚህ ቤት ጥለሽ ባትወጪ እና ከኔ ጋር መሆንሽን ብታሳይ ማን ስለሆነ ነው የሚመጡት? ታዲያ እዚህ ጋር እውነታ አለው ባይዘው። ምንም ነገር ሲፈጠር አይሚ ከቤት መውጣት የለብሽም አውቃለሁ። ይሰማሻል፣ ብዙ ነገር ተጎድተሻል። ግን ደግሞ ከቤት ወጣሽ ቁጥር ምንድነው እነሱ ያን ክፍተት ይጠቀሙበታል። ስለዚህ ያን ክፍተት ደግሞ እንዲጠቀሙበት ባታረቂ ጥሩ ነው ብዬ አስባለሁ። እዚህ ጋር እውነታ አለው ብሩኬ። እኔ እውነታ ካለክ እውነታ አለክ ብዬ ነገር አለሁ። ግን ደግሞ ጥፋቱ ግን ያንተ ነው ብዙዎቹ። ግን ደግሞ አይሚ ምንም ነገር ሲፈጠር ከቤት መውጣት የለብሽም። ይሄ ነገር በዚሁ ካደገ እኮ ነገ ወላችሁ ከብራችሁ የሆነ ነገር ሲፈጠር ከቤት ወጣሽ ልትሄጂ ነው። አልገባኝም። ይሄ መሆን የለበትም። በቃ ስነስርዓት መሆን አለበት። በቃ ህይወታችሁን በስነስርዓት ኑሩ። በቃ እንዴ የድሮ ፍቅራችሁ የት ሄደ? የድሮ ፕራንካችሁ ሄደ? የድሮ መተሳሰባችሁ የት ሄደ? እንዴ መሎ ጨረቀ ሰዎች ይናፈቀው እሱን ነው። አልነፈቃችሁም? ሰዎች እስቲ አልነፈቃችሁም? የድሮ ፍቅራቸው፣ የድሮ መተሳሰባቸው፣ የድሮ ፕራንካቸው፣ ሳቃቸው አልናፈቃችሁም? 3 ወር እኮ አለፈን። አሁን ቢያንስ ጾም ነው። በጾም እንኳን ጥሩ ነገር እንስማ እስቲ። ጥሩ ነገርን እባካችሁን። እንዴ ወንድም እህቶቼ እኮ ከስራ ደክሟቸው ነው አንጉጭ እናንተን የሚያዩት። እናንተን በጉት ጠብቀው ግን የሚያዩት ነገር ጥሩ ነገር ይሆናል አሁን ላይ። በቃ ያ ነገር ደግሞ እንዲስተካከል እናንተ ፍቅር መሆን አለባችሁ። በጉጉት ጠብቀው። ዛሬ ደግሞ ምን ሊፈጠር ይሆን? ምን አይነት ፕራንክ ሊሰራ ይሆን? አይሚን ብሩኬ ምን አይነት ፕራንክ ሊሰራ ነው ብለን መጠበቅ ነው እንጂ እኛ የምንፈልገው ስቃይ፣ ማልቀስ፣ ደስ የማይል ነገር አይሚ ስትጨነቅ ማየት አንፈልግም። አንተም ስትጨነቅ ማየት አንፈልግም። ግን ደግሞ አሁን ጥፋቱ አንተ ጋር ያለው ይቅርታ ብሩኬ፣ ምንም ማድረግ አልችልም። እኔ ጥፋት ካጠፋህ ወንድሜ ነህ። ጥፋቱን የማይነግር ወንድም አይደለም፣ ይሸፋፍናል ሰው። ጥፋትህን እስከ ጥግ ነገር አለሁ። ካጠፋው የጨርቃዊ ሰዎች አርሙኝ፣ ኮሜንት ላይ ንገሩኝ። ይህንን ክፍተት አይታ ላቷኝ ነው እቺ ልጅ
ገባኝም እሷ ቤተሰብ የላትም እንዴ? ልቀቀኝ። ቆይ ቁጭ አድርገን እንጠይቃታለን። ቁጭ አድርገን ምናምን እኔ ለምንድን ነው የምጠይቀኝ? እኔ ምን አገባኝ? ሲጀመር ካነጋገርክ ስነ ስርዓት ያዝ። አይሚ ጋር እንድትጮባት አልፈልግም። አይሚን አትጮባት። ንግግርህን ሰከን አድርጉት። ንግግራችሁን በቁጣ አታርጉት። ቁጣ የተሞላ ንግግር ጥሩ አይደለም እንዴ። ነገሩን እኮ እያደፈረሰ ነው እንጂ እኮ የሚሄደው እንጂ እኮ እያጠራ አይሄድም። ቤተሰቦቼ አይሚና ብሩኬ እባካችሁን አነጋገራችሁ ለዛ ይኖረው። በቃ የሆነ ፍቅር ያለ ያዘለ ወሬ ይሁን እስቲ። ባይዘው ወይ አሁንም ቢሆን የምነግርህ ነገር አብሳላትን ቁጭ አድርጌ አነጋግራለሁ ብለህ አታስብ። በቃ አብሳላትን ከህይወት አውጣት። አረ ብሩኬ እባክህን እንዴ ቁጭ አድርጎ እስከመነጋገር አታስብ። እኛ ከዚህ በኋላ እንደውም አብሳላትን በአንተ ቪዲዮ ማየት አንፈልግም። በቃ እንደውም ከዚህ በኋላ እኛ በአንተ ቪዲዮና በአይሚ ቪዲዮ ማየት የምንፈልገው አይሚና ብሩኬ የሚባሉ ሰዎች ብቻ ነው። ሌላ ሰዎች ጨመረ ማየት አንፈልግም። በቃ አንተ ምን ሆነህ? እኔ ምን እንደተፈጠረ እንደ ልብ ትሆና ቁልፍ ስጠኝ። አንተ ቁልፍ ሲጀመር ለምን ቁልፍ ሰጠው? ለምን የቤት ቁልፍ ማለት እኮ እንዴ ቤት ማለት እኮ የተከበረ ነገር ነው። ወይ የአንድ የሁለት ባልና ሚስቶች ቤት ነው። በቃ ቁልፍ ለማንም አይሰጥም። ሲንኳኳ በር ይከፍትላችኋል። ለማንም በፍፄ ይምጣ ማንም ሰው ይምጣ እንጂ እንዴት ቁልፍ ሰጣለህ? ሲጀመር ፍፄ ደግሞ ምን እያረክ ነው? ምን ሆነ ነው? ምን አስለክታ ነው እቺ ልጅ እንዴ? ሰው እየጎተተክ የምታመጣው ቤት ውስጥ ለምንድን ነው? አላማክ ምንድን ነው? ወይ ደግሞ ሌላ አላማ ካለ ነገር ይፍጽም። እኔ ማቀቅ ጥሩ ልጅ ለሚና ለብሩኬ ጥሩ የምታስብ ነበር። አሁን ግን እያሰብክ አይደለም። ወይ እያሰብክ አይደለም እየተመራ ያለው። ወይ ከኋላ የሚገፋፋ ሰው ካለ ንገረኝ እንዴ። ምንድን ነው? እንዴት ነው አብሳላትን አይሚ በአብሳላትን እንደተጎዳች እያወቅ አብሳላትን ይዘህ የምመጣው ለምንድን ነው? በምን እስቲ በምን ሞራሉ ይዛት የመጣው? ምን ብላክ ነው? ምን ብላ ሳምናክ ነው እንዴ? ልጠይቃት ፈልጌ ነው አለችኝ። እኔ እኮ ምንም የማውቀው ነገር የለም። ሰላም ውጣልኝ። በቃ ድጋሚ ልጅቷን በዛ አይነት እኮ በቃ ሌላ ሰውም እንግዲህ ብሩክ የሚፈልገው ይዘህ ትመጣለህ ማለት እኮ ነው አንተ። በቃ እንዴ ይህ ቤት እኮ ዝም ብሎ ቤት እኮ አይደለም፣ የተከበረ ቤት ነው። ፍፄ አልገባኝም። አሁንም ቢሆን ብሩክ የቤትን ማስከበር ያለብህ አንተ ነህ። ቤትን የምታስነቀውም የምታስከብረውም አንተና አይሚ ናችሁ። በቃ ቤታችሁን አስከብሩ፣ ህይወታችሁ ኑሩ። በቃ እንዴ እኛ የእናንተ ህይወትን ማየት የምንፈልገው፣ ሌላ ሰው ጨምሮባችሁ ግን የእናንተን መጣላትና የእናንተ ጸብ ማየት አንፈልግም። በጣም ይሰለቸን እንዴ አቦ። እኔ በጣም ግራ ገብቶኛል ቤተሰቦቼ። እስቲ እናንተን አስተባብስቴት ደግሞ ኮሜንት ላይ ጻፉልኝ። ኮይንቱ አይከፈልበትም አይጃው ቤተሰቦቼ፣ ጻፉት። ኮይንቱ አይሞላም፣ ሞላው አይደለም ኮይንቱ። ጻፉት፣ ሀሳባችሁ እንዳለ ጻፉልኝ ኮሜንት ላይ። በቃ ቪዲዮን ደግሞ ላይክ፣ ሼር፣ ኮፒ ሊንክ፣ ሰብስክራይብ ያደረጋችሁ አይሚ ጋር ነበሩ ገን ይደርሰልኝ አድርጉልኝ። በቃ ይዩት፣ እንዲያው ትፈልጋለሁ ቤተሰቦቼ። የዛሬው ቪዲዮ እንግዲህ ይሄን ይመስል ነበር። የኔን ሀሳብ ተናግሬያለሁ። በጣም ተናድጃለሁ። እውነቴን ነው። ምክንያቱም አይሚ ላይ እሳት ላይ ቤንዚን እየጨመሩ ነው። በቃ ነገሩ እንዲባባስ እያደረጉ ነው። ፍፄ እንግዲህ ምን እያሰብ ነው አላቅም፣ ግራ ገብቶኛል። ብሩኬም እንደሆን ቆፍጠን እያለ አይደለም። እሱ ነገር አናዶኛል በጣም። ቤተሰቦቼ የእናንተን ሀሳብ ኮሜንት ላይ እፈልጋለሁ። የነገ ቪዲዮ ይበለን። መልካም ምሽት ይሁንላችሁ።